እውነቴን እንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። በመጨረሻም ተወዳጇ ድምጻዊ ዘሪቱ ከበደ ወደ ኦርቶዶክስ ተዋሕዶ መመለሷን ተናገረ። ነገ እኮ ማርያም እናቴ ዓመቷ ነች። የልቤ ዜማ ነሽና ሰላም ነው ያንቺ ምስጋና፣ ሞገስ ነው ስምሽ ለኔ ስላለሽ ማርያም ከጎኔ ምስክር አልሻም ለአንቺ አማላጅነት በጸናው ቅፍሽ ስላለው በሕይወት በተሰጠኝ ኪዳን በማጸነሽ ፍሬ እነሆ ቆሜያለሁ ምሮኝ እስከ ዛሬ አንቺን የተሰጠው ፍቅርሽ የገባው ሰው የሚያመሰግንሽ የታደለ ሰው ነው። ማርያም እናቴ እንወድሻለን። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ይህንን ቻናል ሰብስክራይብ እንዲሁም ደግሞ ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ቤተሰቦች በነገው ዕለት እጅግ በጣም ደስ የሚል ክብረ በዓል አለ። እናታችን የቅድስት ድንግል ማርያም ክብረ በዓል ይከበራል። ታዲያ ለእናንተም እጅግ በጣም ደስ የሚል ቪዲዮችን ይዤላችሁ መጥቻለሁ። እስኪ ደግሞ በስውሯ ማርያም ቤተክርስቲያን እጅግ በጣም ደስ የሚል ተአምር የተደረገላት እህታችን አለች። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። ከኤችአይቪ ልጄም እኔም ኤችአይቪ ተጠቃሚ ነበርን። እዚህ እንደመጣ ስዋይ ስገባ መድኃኒቷ ጥዬ ነው የገባሁት። ለልጄ አላስወሰርኳትም። በህልምም በምንም ተገለጨችልኝ። እኔ ሙሉ ለሙሉ እሳት ነበረ ውስጤ። ዛሬ በእሳት ሳይሆን በበረከት ሞልታ ቤቴም በበረከት ሞልቶ እኔም ልጄም በጤና ተሞልተን ይኸው በፊት ለፊታችሁ ቆሜ እገኛለሁ። እመቤቴ ሙሉ ለሙሉ ምራኛለች። ተፈውሻለሁ። ለኔ የደረሰችልኝ እመቤቴ ለእናንተ ብትደረስላችሁ። ይሄው ቤተሰቦች እንደተመለከታችሁት ነው። ሁሌም በቪዲዮቻችን ላይ ይላችሁ እንደመጣው በስውሯ ማርያም ቤት ድንቅ የሆኑ ተአምሮች ይታያሉ፣ ይነገራሉ። ታዲያ ቤተሰቦች እናንተም በነገው ዕለት በእናታችን በስውሯ ማርያም ቤት ተገኝታችሁ ተአምሯን ለመናገር እንዲሁም ደግሞ ተአምር ለመስማት ያብቃችሁ ብዬ ዛሬ ቪዲዮአችንን ጀምረናል። ቪዲዮችን ሰዎች እጅግ በጣም ደስ በሚል ሁኔታ በዚህ በሶሻል ሚዲያ ላይ የሰማዕታት እንዲሁም የቅዱሳን እንዲሁም ደግሞ የእናታችን የቅድስት ድንግል ማርያምን ምስለ ስዕል የሚቀድሱ ሰዎች እንደበዙ ሁላችሁም ታውቃላችሁ። ታዲያ እጅግ በጣም በሚገርም ሁኔታ የእናታችን የቅድስት ድንግል ማርያም ምስለ ስዕልን 1 ሚሊዮን ብር የወጣበት ምስለ ስዕል ተሰርቶ ለስውሯ ማርያም ቤተክርስቲያን ተሰጥቶ ነበር። ታዲያ እጅግ በጣም ብዙ ሰዎች ተገርመውበት ይሄን ቪዲዮ በዚህ በሶሻል ሚዲያ የተቀበሉት ነበር። እስኪ ደግሞ ይሄን እጅግ በጣም ደስ የሚል ምስለ ስዕል አይተን እንመለስ። መናፍቃን በአደባባይ ስዕሏን ሲቀዱ ምራቃቸውን ሲተፉባት በዚህ በስውሯ ማርያም ገዳም ያሉ አባቶች እርሷን ለማክበር የምትመለከቱት ሁሉ ከ1 ሚሊዮን በላይ በፈጀ በወርቅ ተለብጦ አምሮ ተስሎ ወደዚህ ገዳም መጥቷል። አመስግኑ። ይሄው እንደሰማችሁት እንደተመለከታችሁት ነው። እንደዚህ በወርቅ የተሰራ እጅግ በጣም ያማረ ምስለ ስዕል ነበር አይተን የተመለሰው። ታዲያ ቤተሰቦች ይሄን ምስለ ስዕል ስታዩ ምን ያክል ውስጣችሁ ደስታ ተሰማችሁ? ቤተሰቦች የተሰማችሁን ሀሳብና አስተያየት እንዲሁም ደግሞ ደስ የሚል ደግሞ ምኞት ካላችሁ ምኞታችሁን ኮሜንት ላይ ጻፍ አድርጉ። ሰዎች ባለፈው ሳምንት የመስቀል ክብረ በዓል ነበር፣ ሁላችሁም ታውቃላችሁ። ታዲያ በመስቀል ክብረ በዓሉ ላይ ጳጳሶች መስቀል ፕሮግራሙ ከተጀመረ በኋላ ተነስተው ሲሄዱ ግን የካቶሊክ አባት አልተንቀሳቀሱም። ከዛ ቦታ ላይ ከአይመመናኑ ጋር ዳመራ ፕሮግራሙን እያከበሩ ነበር ተብሎ እጅግ በጣም ብዙ ሰዎች የተገረሙ ነበር። እስኪ ደግሞ አንድ ወንድማችን የሚናገረው ቪዲዮ እስኪ ደግሞ ይሄ ቪዲዮ አይተን እንመለስ። የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል። እነሱን ላብነት ልጥቀስላችሁ። የመጀመሪያው እኚህ ከላይ የምታዩቸው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሲሆኑ ለመስቀል በዓል የተገኙት በአባቶች ተጋብዘው ነበረ። የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው። ደመራው ሲለኮስና የእሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀል አደባባይ ለቀው ሲወጡ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል። ህዝቡ በፍቅር አብሯቸው ፎቶ የተነሳ ክብር ሲሰጣቸው ማየት በራሳችን አባቶች የተናቀን ያክል እንዲሰማን አድርጓል። በዚህ አጋጣሚ ለካርዲናልን ክብር ይስጥልን እንላለን። በሁለተኛ ደረጃ አስገራሚ ነገር የነበረው በማርሽ ባርድ የቀረበው መዝሙር ሳይሆን ዘፈን መሆኑ ነው። ከዘፈኖቹ መካከልም የሰማኸኝ በለው፣ አሸብርቋል የዛሬው ቀን፣ የአስቴር አወቀ አበባየሆሽ፣ የመሐሙድ አህመድ ሰላም የሚሉት ዘፈኖች ነበሩ። በመንፈሳዊ በዓል ላይ በመንፈሳዊ መድረክ ላይ ዘፈን መዘፈኑ በዓሉን አናጋሪ ያደርጎት አልፈዋልና ለወደፊቱ እንደ እግዚአብሔር ፍቃድ እንዲህ አይነት ነገሮች ባይደገሙ ለማለት ነው። ግን ትዝብቴን ላካፍላችሁ ብዬ ነው። ይህንን ሐሳቡን
ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን አድርጋችሁ ለብዙ ሰዎች እንዲደርስ ታደርጉ ይጠይቃለሁ። አመሰግናለሁ። ይሄው ቤተሰቦች እንደተመለከታችሁት ነው። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየታችሁ? እኔም በግሌ እንደ ወንድማችን እንደተናገረው ነው የምናገረው። ምክንያቱም የሃይማኖት አባቶች እንደዚህ ከህዝብ ጋር ተሰብስበው ክብረ በዓሉን ሲያከብሩ እጅግ በጣም ደስ ይላል። አባቶች ከኛ ጋር ሳይለዩን እንደዚሁ አብረው ቢያከብሩን ብዬ አስባለሁ። ምክንያቱም ፕሮግራሙ ከተጀመረ በኋላ ባይሄዱ ብዬ አስባለሁ። ግን ደግሞ የሄዱበት ደግሞ ምክንያቱም አላቸው። እሱ ምንድነው? የሃይማኖት አባቶች ትላልቅ አባቶች እንደዚህ አይነት ግርግር ቦታ ላይ መገኘት ስለሌለባቸው ነው። ይሄ የኔ የግል ሐሳብ ነው። እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? በዚህ በሶሻል ሚዲያ ላይ በጣም አዝናኝ የሆነ ቪዲዮ የሚለቁ አንድ ደስ የሚሉ እናት አሉ። ሁላችሁም ታውቋቸዋላችሁ። እማማ ዝናሽ መስቀል ደመራ ዕለት በመስቀል አደባባይ ተገኝተው እጅግ በጣም ደስ የሚሉ ንግግሮችን እየተናገሩ ነበር። እስኪ ደግሞ እማማ ዝናሽ ሲናገሩ የነበሩትን ንግግር አይተን እንመለስ። እኔ ቡልጋ ታቦት ተሸካሚ ቄስ ናቸው ወለዱኝ። ቡልጋ ተወልጄ አዲስ አበባ ነው ያደግኩት። ቡልጋ የት ቡልጋ የት ምን የሚባል ቡልጋ ብትሆኖ ምን ቦታ? ደረፎ ማርያም ሲና ሚካኤል ያውቁታል? አውቀዋለሁ። እዛ አካባቢ የአባቴ አገር ነው። ሲና ሚካኤል ደረፎ ማርያም ዛሬ ገና እኮ ነው ወረደ። ዛሬ ገና ነው የአባቴ አገር ነው። የእናቴ አገር ቡልጋ ነው። ጎበዝ ነው። ይባርከውት ይቀድሶት እግዚአብሔር ይባርኮት፣ እግዚአብሔር ይቀድሶት እያሉ ነው። አሜን በሉ። አሜን አሜን። የእድሜ ባለጸጋ ያድርጎት፣ የእድሜ ባለጸጋ ያድርጎት። አሜን አሜን። ኑሩልኝ አገር ሰላም ጋራ። የጉለሌ ያለው ሚካኤል እያቆረበኝ ነው። እሱ ቁርባን ጎበዝ ይቁረቡ በደንብ አድርገው። የጉለሌ ያለው ሚካኤል ጉለሌ እሱ አዲስ ሚካኤል እሱ ገላያን እያጠበ እሱ ገላያን እያጠበ የቁርባን እግዚአብሔር ይባርኮት። እንኳን ለባለ መስቀሉ በሰላም አደረሰው። እንኳን ለባለ መስቀሉ በሰላም አደረሰት። እንኳን ለመቱ እንኳንና ነገ ሄዱ። አዎ እሄዳለሁ። እዛው እልል በሉ ነው የሚሉት። እልል ነው የምለው ቁጭ ብዬ፣ ሌላ ነገር የለም። ሁሉ ደህና ይሁኑ፣ ሰላም ይሁኑ። እሺ አሜን አሜን። ሰላም ይሁኑ። አሜን አሜን። የሀገር ሰላም ጋራ ተያዛችሁ ታወት ጋራ እድሜ ይስጣችሁ። አሜን እድሜ ይስጣችሁ። አሜን። እና ከሀገር ሰላም ጋራ ተያዛችሁ ታወት ጋራ አሜን አሜን። ኑሩ ያቆይልን፣ ያቆያችሁ። አሜን። ደህና ይሁኑ። እሺ አሜን። እና ደህና ደሩ፣ ሰላም ይደሩ። አሜን አሜን። በጣም ነው የምናመሰግነው። እንገናኝ። እዛ ሌላ ንግግር የለም። እልል በሉ ነው የሚሉት። እልል እንላለን። እልል ነው የምለው። እሺ አሜን አሜን። ሰላም ይሁኑ። አሜን። ኑሩልኝ ከሀገር ሰላም ጋራ ተያዛችሁ ታወት ጋራ እድሜ ይስጣችሁ። አሜን እድሜ ይስጣችሁ። አሜን። እና ከሀገር ሰላም ጋራ ተያዛችሁ ታወት ጋራ አሜን አሜን። ኑሩ ያቆይልን፣ ያቆያችሁ። አሜን። ደህና ይሁኑ። አሜን አሜን አሜን። ቤተሰቦች እማማ ዝናሽ ሲመርቁት የነበረው ምርቃት እንዲሁም ደግሞ ሲናገሩት የነበረው ንግግር እጅግ በጣም ደስ ይላል። ቤተሰቦች ሁላችሁም ኮሜንት ላይ ገብታችሁ አሜን 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 እያላችሁ ኮሜንት ላይ ጻፍ አድርጉልኝ። ደግሞ ቤተሰቦች አንድ እጅግ በጣም ደስ የሚል ቪዲዮ አሳይቻችሁ ለመለስ። እሱ ቪዲዮ ምንድነው? አንድ ወንድማችን አካል ጉዳተኛ ነው፣ ግን እጅግ በጣም ደስ የሚል ዝማሬ ሲጀምር ነበር። እስኪ ደግሞ የወንድማችንን ዝማሬ ሰምተን እንመለስ። ምን አለ ያጎደልክብኝ ሳትነፍገኝ ሁሉን ሰጠኸኝ ሆነኸኝ እናትና አባት አለፉ ብዙ ዘመናት አኖርከኝ ዛሬም በጤና ወጥቼ ገባው በደና መንገዴን ሰጥቼሃለው ስትመራኝ እከተላለሁ። የተመለከታችሁት ነው። ይህ ወንድማችን እጅግ በጣም ደስ የሚል ዝማሬ እየዘመረ ነበር። ሁላችሁም ኮሜንት ላይ ገብታችሁ ዝማሬ መላእክት ያሰማልን፣ እጅግ በጣም ደስ የሚሉ መዝሙሮችን አውጥተህ ለመስማት ያብቃን እያላችሁ ኮሜንት ላይ በድጋሚ ጻፍ አድርጉ። ቤተሰቦች በቅርቡ ሃይማኖቱ ኦርቶዶክስ ተዋሕዶ ቤተክርስቲያን የነበረው ትዝታው ሳሙኤል እጅግ በጣም ብዙ አነጋጋሪ እንደሆነ ደግሞ እጅግ በጣም ጸያፍ የሆኑ ንግግሮችን የሚናገር ታውቃላችሁ። ታዲያ ደግሞ እጅግ በጣም ብዙ ኦርቶዶክሳውያንን ያስቆጣ አንድ ቪዲዮ በዚህ በሶሻል ሚዲያ እያጋራ ነበር። እስኪ ደግሞ ይህ ቪዲዮ አይተን እንመለስ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛን መድኃኒትነ ለእለ አመን። ኢየሱስ መድኃኒት፣ እንጨት መድኃኒት ሊሆን አይችልም። ስንት እንጨት እያለ ይሄ ክደት እኮ ነው። ሙልጭ አድርገህ ኢየሱስን እየካድክ ነው። በአደባባይ
አሁን ኦርቶዶክስ መስቀል አከበረች አትበለኝ። በአደባባይ ኢየሱስን ክዳ የተመለሰችበት ቀን የመስቀል ቀን ሚሉት በሙሉ ኢየሱስ የሚካድበት ቀን አጋንንታዊ ነው። ወደ ሐሳቤ እገባለሁኝ። ይሄ መናፍቅ ስለ መስቀል አፉን ስለሚከፍት ግን መስቀል ቅዱስ እንደሆነ እንዴት በክርስቶስ ደም እንደተቀደሰ ደግሞ እኛ መጽሐፍ ቅዱሳዊ መልስ እንሰጣለን ማለት ነው። አብራችሁኝ እስከመጨረሻው ተከታተሉኛላችሁ። ወደ ሐሳቤ እገባለሁኝ። የመጀመሪያ የምናየው ሐዋርያው ቅዱስ ጳውሎስ ወደ ገላትያ ክርስቲያኖች የላከላቸው ነገር ግን ዓለም ለእኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። ትምክህት ማለት መመኪያ ማለት ነው። ሌላ ደግሞ እንግዲህ እንጨት ነው። እንጨት ደግሞ ብዙ እንጨቶች አሉ። ስለዚህ ለምን ነው ለእንጨት ይሄን ያህል ክብር የምትሰጡት ብሏል። ነገር ግን ደግሞ እንጨት ከእንጨትም በላይ የተመረጠ የተቀደሰ የተባረከ የተከበረ እንጨት ነው ቅዱስ መስቀል። አዎ እጽ ነው። አንተም አፈር ነህ አይደለም መስቀሉ ይቅርና ማለት ነው። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድና መናፍቃን ይክዱታል። እኛ ግን ያመንነው በመስቀሉ ኃይል እንድናለን ድነናልም እያላችሁ ኮሜንት ላይ ጻፉ። አይደለም መስቀል ይቅርና ማለት ነው። ተራራ፣ ሸንተረሩ እንዲሁም ደግሞ ሌሎች ንዋየ ቅድሳት ታቦቱም ጭምር ቅዱስ ተብሏል። መስቀል ቅዱስ የማይባልበት ምክንያት ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሸከመ ጌታ የተሰቀለበት። ሌላው ይቅርና ሌዋውያን ካህናት ሊቀ ካህናት ኢየሱስ ክርስቶስ ሌዋውያን ካህናት የሚይዙት እንኳን ታቦት ጽላት እንኳን ቅዱስ ተብሏል እኮ። አይደለም መስቀል ቀርቶ ማለት ነው። ሊቀ ካህናት የተሸከመው ይቅርና እንዴት ነው ቅዱስ የማይባለው? እንግዲህ ታቦት ቅዱስ እንደሆነ የምንመለከተው ከመጽሐፍ ቅዱስ ነው፣ ከሌላ ከየትም አይደለም። መጽሐፈ ዜና መዋዕል ካልዕ ላይ ምዕራፍ 35 ቁጥር 3 ላይ እንደዚህ ይላል። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ፣ ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አስቀምጡ ወይም ደግሞ አኑሩ ይላል። ስለዚህ ታቦት ቅዱስ ተብሏል። መስቀል ለምን ቅዱስ አይባልም? እና ሌላ ደግሞ እንቀጥላለን። ሌላ ደግሞ እንግዲህ በዚህ በሌዋውያን ምዕራፍ 10 ቁጥር 18 ላይ እንደዚህ ይላል፣ እነሆ ደሙን ወደ መቅደሱ ውስጥ አላገባችሁትም፣ እኔ እንዳዘዙ በቅዱሱ ስፍራ ውስጥ ትበሉት ዘንድ ይላል። በቅዱሱ ስፍራ ውስጥ ቦታ ቅዱስ ተብሏል። አይደለም ቅዱስ መስቀል ማለት ነው። እንቀጥላለን። አሁንም ትንቢተ ሕዝቅኤል ምዕራፍ 20 ቁጥር 40 ላይ እንደዚህ ይላል፣ በቅዱሱ ተራራ ከፍ ባለው በእስራኤል ተራራ ላይ እያለ ይቀጥላል። የሰራዊት ጌታ እግዚአብሔር እንደዚህ ይላል። ስለዚህ ተራራ እንኳን ቅዱስ ተብሏል። አይደለም ቅዱስ መስቀል ማለት ነው። ተራራ አስባችሁታል? እንቀጥላለን። በዚህ በሁለተኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18 ላይ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን ይላል። ደብረ ታቦር ቅዱስ ተራራ ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለረገጠው በዚያ ቦታ ላይ የእግዚአብሔር ድምፅ ስለተሰማ አይደለም ድህነት የተፈጸመበት መስቀል ይቅርና ተራራው እንኳን ደብረ ታቦር ተራራ እንኳን ቅዱስ ተብሏል። እንዴት እንደምታስቡ ባላቅም እናንተ ሰዎች ማለት ነው። አይደለም ተራራ ቀልቶ ቃል ኪዳን እንኳን አስቡት እንግዲህ ቃል ኪዳን እንኳን ቅዱስ ተብሏል። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 72 እስከ 73 ላይ ያለው ስንመለከት ለአብርሃም የሰጠውን ቅዱስ ቃል ኪዳን ይላል። ስለዚህ ቃል ኪዳን ቅዱስ ተብሎ መስቀል እንዴት ነው ቅዱስ የማይባለው? ተራራ ቅዱስ ተብሎ ቦታ ቅዱስ ተብሎ ስፍራ ቅዱስ ተብሎ ታቦቱ እንኳን አልኳችሁ እኮ ታቦቱ ቅዱስ ተብሎ እንዴት ነው መስቀል ቅዱስ የማይባለው? ታቦት ግን ሌዋውያን ካህናት የሚሸከሙት በኦሪት የነበረ ነው። ያ ጸላቱ የሙሴ ጸላት ማለት ነው። እሱ ቅዱስ ተብሏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ ሊቀ ካህን የካህናት ሁሉ አለቃ የሆነው ቅዱስ ደሙን ክቡር ስጋውን የቆረሰበት ያፈሰበት ደግሞ እንዴት ነው ቅዱስ የማይባለው ሲሰቀለበት? ያው መጽሐፍ እንደሚናገረው ነው። ቅዱስ ጳውሎስ እንደዚህ ይላል፣ እናንተ አይነት ሰዎችን ማለት ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ እንደዚህ ይላል፣ ብዙዎች የክርስቶስ የመስቀሉ ጠላቶች ሆነው ይነሳሉ ይላል። ስለነርሱ ብዙ ጊዜ እያለቀስኩ ነገርኳችሁ ይላል። ሆዳቸው አምላካቸው ኖሯቸው በግብራቸው የሆነ ይላል። አቶ ትዝታውና መሰሎቹ ማለት ነው። የመስቀል ጠላቶች የሆኑ ሰዎች አንታይ ክራይስት የሆኑ አንታይ ክሮስ የሆኑ የመስቀሉም የክርስቶስን ጠላቶች የሆኑ እኛ ዳዳው የውተን ስናከብር የክርስቶስን መስቀል አከበር ነው እንጂ ጣዖት አላመለክንም ወይም ደግሞ እግዚአብሔርን አላዋረነውም፣ ክርስቶስን አልካድነውም። እናንተ እንደምትሉት አይደለም እኛ የምናደርገው። ያው ለክስ ላይ መቻችሁ ነው። ባይዛው መስቀል የሚከበረው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ መስላችሁ ከሆነ በጣም ተሳሳችኋል። የሚከበረው በዓለም አቀፍ ደረጃ ነው። እናንተ ግን የምታስቡት እንደ ክልል እንጂ እንደ ዓለም ስለማታስቡ ነው የምታደርጉት። ለሰሙ ውጭ ያለ ውጭ ነው የምትኖረው። ነገር ግን ይሄንን እንኳን ጎግል አድርገህ እንኳን ማየት አትችልም። አእምሮን የደፈነው ጥላቻ ብቻ ስለሆነ ማለት ነው። አእምሮን የደፈነው የኦርቶዶክስ ተዋሕዶ ቤተክርስቲያን ጥላቻ ስለሆነ መስቀል የሚከበረው በዓለም አቀፍ ደረጃ ነው። ምናልባት ካላወቅ እንደ ኢንፎርሜሽን ለአንተም ለመሰሎቹ ልንገራችሁ ብዬ ነው።
ያው ቤተሰቦች እንደሰማችሁት ነው ትዝታው ሳሙኤል ምን ተናገረ ብሎ ማንም ሰው አይገረምም። ምክንያቱም አይምሮ ትክክል ነው ብዬ አላስብም። እናንተ ትዝታው ሳሙኤልን ስትሰሙ ምን አይነት ስሜት ተሰማችሁ? እንደን ደግሞ ቤተሰቦች እጅግ በጣም በሚገርም ሁኔታ ቀደም ያሳያችሁ ቪዲዮ ትዝታው ሳሙኤል ፕሮቴስታንት ከሆነ በኋላ ነው። ያኔ ግን ኦርቶዶክስ ተዋሕዶ ቤተክርስቲያን እያለ ለምዕመናኖች እጅግ በጣም ደስ የሚል ትምህርቶችን ያስተምር ነበር። እስኪ ደግሞ ያኔ ምዕመናኖችን ሰብስቦ ያስተምር ነበር ትምህርት ደግሞ ትንሽ ደግሞ እሱንም አይተን እንመለስ። በእግዚአብሔር ልጅ የሚያምን ስለ እግዚአብሔርም የሚመሰክር በነፍሱ ምስክር ይኖረዋል። ሰው ለስጋው ምስክር ይኖረዋል። በተከሰስንባቸው ጊዜያት ፍርድ ቤት ፊት ቆመን ስንናገር ስንጮህ ምስክር ሆነው የቆሙልን ሰዎች ይኖራሉ። በታሪክ በእውነት የመሰከሩ እንዳንጎዳም በሐሰት የመሰከሩልን ሰዎች ሊኖሩ ይችላሉ። በታሪክ አጋጣሚ በእግዚአብሔር ልጅ የሚያምን እግዚአብሔር አምላኩ የሆነለት ክርስቶስ ገዢው የሆነለት የሕይወቱ የበላይ የሆነለት ግን በነፍሱ ጭምር ምስክር አለው። በነፍሱ ምን አለ? ምስክር አለ። ወገኖቼ ሰማይ ላይ ሕይወት እንዳለ ምናምን ከሆነ ከመቃብር በኋላ ሕይወት እንዳለ ምናምን ከሆነ ምስክር ያስፈልገናል። እሱም የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሌላ ማንም ሊመሰክርልህ አይችልም። የሚመሰክርልህ የሚያውቅ ክርስቶስ ነው። እየሰማችሁ ነው? እግዚአብሔር ይሁን ማንም አይመሰክርልህም። ምስክር የሚሆን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። በፊት እነዚህ በቤተ መቅደስ ውስጥ ተገኝቶ እጅግ በጣም ደስ የሚል ስብከቶችን ይሰብክ ነበር። ታዲያ ሰውዬ በሰላም ነው ወይ ይህን ሁላ ንግግሮችን ሲናገር የነበረው ብላችሁ ታስባላችሁ? ይህንና የቀደሙ ቪዲዮ ስታዩ ምን አይነት ስሜት ተሰማችሁ? የሚሰማችሁን ሀሳብ እስኪ ደግሞ እናንተም ሀሳባችሁን በግልጽ ኮሜንት ላይ ጻፍ አድርጉልኝ። የሚሉ ግጥሞችን በዚህ ሶሻል ሚዲያ ላይ የገጠመ እጅግ በጣም ደስ የሚሉ ግጥሞችን የሚያዘዋውር እጅግ በጣም ብዙ ሰዎች የሚወዱት አንድ ገጣሚ አለ። እሱም ምንድነው ኬቢቻ። በተለይ ደግሞ ደስ የሚል ግጥም ገጥሞ ነበር። እስኪ ደግሞ ይግጥም አይተን ሰምተን እንመለስ። አድነኝ አምላኬ ከተጋረጠብኝ ከመጣብኝ ጣጣ በአምሳል ውብ አርገ የፈጠርከው መልኬ በሰው ፊት ገረጣ። ወደ አንተ መቅረቤ ሰዎችን አስከፋ፣ ጠላቶች ጎረፉ። ያስጨንቁኝ ጀመር ውስጤን ያላወቁ ፊቴ ላይ እየተፉ። ዛሬም በቅጠል ነው አላፈራም ፍሬ ቆረጥ እያሉ በማያገባቸው በገዛ ሕይወቴ ስንቶች ይፈርዳሉ። ዓለም ኃያል ሆነች ተገዳደረችኝ ያዘችኝ ሰቅዛ። ጨርቅህን ነክቼ ተፈውሼ እንዳልሄድ አሳዳጄ በዛ። እኔ አላማረኝም አባቴ ሆይ ድረስ ውስጤ ሲብሰለሰል። ኃጢአተኛ ሁሉ ኃጢአቱን ደብቆ ሊወግረኝ ነው መሰል። ስር ተንበርክኬ ከዓይኖቼ እንባ በጸጸት ሲረግፉ። በፀጉሬ ብናኝ እግርህን መጥረጌን ስንቶች ተጸየፉ። መፍረድ ቀሏቸዋል እየመዘበሩ መርጠው ከጉድለቴ። እኔ አልቻልኳቸውም አንተ ሁነኝ ባክህ አድነኝ አምላኬ። ቤተሰቦች በስተመጨረሻም ሰሞኑን በዚህ ሶሻል ሚዲያ የተዘዋወረ አንድ ቪዲዮ ነበር። እርሱም ምንድነው ዘርፌ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን በድጋሚ ተመለሰች የተባለ ነበር። እስኪ ደግሞ እሷ በአንድ ወቅት ኢቢኤስ ላይ ቀርባ ስለ ቀደሞ ህይወቷ እንዲሁም ደግሞ አሁን ስላለችበት ነገር እየተናገረች ነበር። እስኪ ደግሞ ቪዲዮ አይተን እንመለስ። ያኛውን ዓለም ያስተሳሰብ ያኗኗር ዓለም አለ። በተለይ ከእግዚአብሔር ጋር ጠበኛ የሆነ ዓለም አለ። ከዛ ዓለም ጋር ደግሞ ወዳጅነት ነበረኝ። ያ ወዳጅነት ደግሞ ከእግዚአብሔር ጋር ወዳጅነትን ስፈልግ መቀጠል አልቻለም። ስለዚህ ያው ስነቃባት ስትታየኝ በእግዚአብሔር ብርሃን ውስጥ ስትታየኝ ያው ስብከቷን በተለይ ላጋለጥባት ስብከቷ የሽቅድድም፣ የስስት፣ የመጎምጀት፣ የትዕቢት፣ የቅናት ያ ሁሉ ጥበብ ነው ብላ የምትሰብከው አለ። በሱ ፈንታ አዲሱን ጥበብ ገርነትን፣ የዋህነትን እንደሰማችሁት ነው። ዘሪቱ ከበደ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመለሰች ይባል ነገር ፍጹም ከእውነት የራቀ ውሸት ነው። ምክንያቱም ይህ ነገር የቀድሞ በጣም እጅግ በጣም የቆየ ቪዲዮ ነው ስንመለከት የነበረው። ግን በድጋሚ ለደጁነት በቃ ሁላችሁ ታመኙላት። ይህ ነገር ግን የቆየ ቪዲዮ ነው። ይህ ነገር ውሸት ነው። በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ። ሀብት ካለበት ወጥቶ እንዴት ሆኖ ሊኖር ነው ብለው ነው የሚያስቡት። እኔ እንደው በደንብ ነው የምኖረው፣ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፌን እየበላው እኖራለሁ በደንብ። እናንተ ደካሞ ሸክማችሁ ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ።
አሁን ሰዓታት ቆም የሚለኝ የለ ሰው ሙቷል ፍታ የሚለኝ የለም። አሁን ንግስ ነግሷል ተረስና ምድራዊ መጽዋት ተቀበለ የሚለኝ ሰው የለ። ቀብር አስቀብር የሚለኝ ሰው የለ። እንደው ከስንቱ ዳንኩኝ እኔ አሁን ክርስቶስን እያመለኩ ማራራታ እያልኩ እኖራለሁ። ውድ ኦርቶዶክሳውያን ሁላችሁንም እንኳን አደረሳችሁ ለእናታችን ቅድስት ድንግል ማርያም ዕለተ ቀኗ። አሁን ዋዜማዋ ላይ ነው ያለነው። ግሸን ያላችሁም እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ እላለሁ። ይህ ቪዲዮ እናንተ ጋር ከደረሰ ሁላችሁም ይሄንን ቪዲዮ በተቻላችሁ መጠን ሼር አድርጉልኝ። የእናንተ ግዴታችሁን ተወጡልኝ፣ ለሚመለከተውም አካል እንዲደርስልኝ። ከዚህ ጋር በተያያዘ ለዚህ ሰው መልስ ስመልስለት ቁርጤን እየበላው በርገሬን እየበላው በቃ ዘና ብዬ ነው የማገለግለው። አሁን ዘና ብዬ ነው ከሀብቶት አሁን ተቸገርክም። እሱ አይደለም። መጽሐፍ ቅዱስ ሲናገር ሆዳቸው አምላካቸው ይላል። ሆዳቸውን እንደ አምላካቸው አድርገው የሚቆጥሩ ሰዎች ከእግዚአብሔር ጋር ህብረት ሊያደርጉ አይችሉም። እግዚአብሔር የሥርዓት አምላክ ስለሆነ ካባ ለብሰው ቆቡን አድርገው መስቀሉን ይዘው የቤተ ክርስቲያን ሥርዓት የሚመስል ነገርን አድርገው ግን ቤተ ክርስቲያንን የማይመጥኑ ከቤተ ክርስቲያን የወጡ ተኩላዎች። በነገራችን ላይ ኢየሱስ ክርስቶስ በሥርዓት ከነጣቂ ተኩላ ተጠበቁ የሚለው ከእንደነዚህ አይነት ሰዎች ነው። አለባበሳቸው ክርስቲያን የሚመስል፣ ንግግራቸው ክርስቲያን የሚመስል ነገር ግን ተግባራቸው ክርስቲያናዊ ስነ ምግባር የሌላቸው ሰዎችን እንደነዚህ አይነቱን ነው ተኩላ ብሎ መጽሐፍ ቅዱስ የተናገረው። እዚህ ልብሱ አዎ የቤተ ክርስቲያን ነው፣ ቆቡ አዎ የቤተ ክርስቲያን ነው፣ መስቀሉ አዎ የቤተ ክርስቲያን ነው። ሰውየውስ የመናፍቅ ነው። ልብሱ ሳይሆን ለባሹ መናፍቅ ነው። ከዚህ ጋር በተያያዘ ቤተ ክርስቲያን ድህነትን አትሰብክም። ድህነትን የማትሰብክበት ትልቁ ምክንያት ለምንድን ነው ከተባለ ስለኛ ህመም የታመመ ስለኛ ድህነት ደግሞ የተራቆተ ድንቅ አምላክን ነው የምታመልከው፣ የምታስመልከው፣ የምታስተምረው፣ ትውልዱም ደግሞ እንዲከተለው የምታደርግ፣ ትውልዱም ደግሞ እንዲቀበለው የምታደርግ በዚህ መስቀል ላይ የተሰቀለውን ኢየሱስ ክርስቶስ ነው። ይህ ደግሞ ስለኛ ህማም ሆኖ የሞተልን ክርስቶስ ኢየሱስ እሱን ነው የምታስተምረው። በርገር በልተን ቁርጤን በልቼ የማይባልበት ትልቁ ምክንያት ምንድን ነው? እግዚአብሔር አምላክ የሥርዓት አምላክ ሆኖ ሳለ እግዚአብሔርን ግን ትውልዱ ወይም ደግሞ ተከታዩ ደቀ መዛሙርቶቹ በምን ሊከተሉት ይገባል? ወይም ሕዝበ ክርስቲያኑ ክርስቶስ ኢየሱስን እንዴት ሊከተለው ይገባል? በመፍራትና በመንቀጥቀጥ። እንዴት ነውስ በመፍራትና በመንቀጥቀጥ? እግዚአብሔር ኃያል ነው፣ ድንቅ ነው። ትውልዱም ደግሞ እንዲገዛለት የሚፈልገው ደግሞ ራሱን በማስገዛት ነው። ሰውነታችንን ሕያውና ቅዱስ መስዋዕት አድርገን እናቀርብለታለን። ይህ ሰውነት ሕያውና ቅዱስ መስዋዕት አድርገን የምናቀርብለት ራስን በመግዛት ነው፣ በመጾም ነው፣ በመጸለይ ነው። ሆዳችንን እንደ አምላካችን አድርገን ሳይሆን ሆዳችንን ለአምላካችን አስገዝተን መብላት የሌለብንን እየከለከል ነው፣ ስጋችንን እየጎሸም ነው፣ ለእግዚአብሔር እንገዛለታለን። ይህ ማለት እግዚአብሔር አምላክ የእራብ አድማስ አምጪ አይደለም። ግን እግዚአብሔርን ለማየት ምን ያስፈልጋል ካልከኝ መጸለይ፣ መጾም፣ እግዚአብሔርን በይሃው ንጹሕ ልብ መገዛት፣ ራስን ደግሞ ለይሃው ድንቅ ለሆነው መንፈስ ቅዱስ ማስገዛት ነው። ስለዚህ ሆዳቸው አምላካቸው የሆኑ ሰዎች ማንን ይሰብካሉ ሲባሉ ኢየሱስን አያውቁትም፣ ምግባቸውን ይሰብካሉ። ተኩላዎች ማንን ይሰብካሉ ልብስ ለብሰው ከተባለ ኢየሱስን አያውቁትም፣ ሆዳቸውን ይሰብካሉ። ሆድም ለመብል ነው፣ መብልም ለሆድ ነው። በቃ አለቀ። እኔ የተጠራሁት ግን ለመብል ሳይሆን ክርስቶስ ኢየሱስን ለመምሰል ነው የተጠራሁት። ለዚህም ነው ሐዋርያው ቅዱስ ጳውሎስ ምን ይላል? እኔ ክርስቶስን እንደመሰልኩኝ እናንተ ማንን እኔን ምሰሉ። በጳውሎስ ውስጥ የምናየው በአይነ ብሌያችን ውስጥ የምናየው የክርስቶስ ኢየሱስን መስቀልን። ስለዚህ መስቀሉን ካየነው መገዛት፣ ጉልበታችን ለሆድ ሳይሆን ለሰማይ ለምድሩ አምላክ ለሱ መገዛት ያሳየናል። ስለዚህ ተኩላዊ ተጠበቁ። ይህንን ቪዲዮ ረዥም እንደዚህ ሰርቼ አላቅም፣ ሁላችሁም ታውቃላችሁ።
ሼር ኮፒ ሊንክ አድርጉልኝ። በተቻላችሁ መጠን ለእንደነዚህ አይነት ተኩላዎችም አድርሱልኝ። አመሰግናለሁ። ይኸው ቤተሰቦች እንደሰማችሁት ነው ወንድማችን እንደዚህ እጅግ በጣም ደስ በሚል ሁኔታ የተናገረ ነበር። ለተኩሎቹም አድርሱልኝ ብሏል። እባካችሁን ይህን ቪዲዮ ሼር አድርጉላቸው። እስኪ ደግሞ ወንድማችን አኪም አንድ እጅግ በጣም ደስ የሚል ትምህርት ያስተማረ ነበር። የወንድማችንን ትምህርት አዳምጠን እንመለስ። በተሰባሰባችሁ ቁጥር ይሄን ለመታሰቢያ ይሄ ሲሆን የእግዚአብሔር ልዩ ጸጋ እንካፈላለን። የስ አለው ልዩ ጸጋ። ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። አሁን የሰማችኋቸው ዶክተር ማሙሻ ይባላሉ። የተከበሩ የፕሮቴስታንት መምህር ናቸው እና ሲናገሩ እንደሰማችኋቸው ስለ ቅዱስ ቁርባን ነው የሚናገሩት፣ ወይም ስለ ጌታ እራት እንዲህ አሉ። ለመታሰቢያ እንዲሆን ተሰጥቶናል፣ ግን በዛ ውስጥ የተለየ ጸጋ፣ ልዩ የሆነ ጸጋ ግን አለ። ልዩ የሆነ ጸጋ እንቀበላለን አሉ። ይህንን የዶክተር ማሙሻ ንግግር ያዝ አድርጉትና አንድ የሙሉ ወንጌልና ሳይቻቸው አንድ ነገር ላንሳ። ሙሉ ወንጌል ደግሞ መሰረታዊ የክርስትና ትምህርት የመምህራን መምሪያዋ ላይ ማለት ነው፣ መሰረታዊ የክርስትና ትምህርት ማስተማሪያዋ ላይ እንዲህ ብላ ጽፋለች። ገጽ 203 ተመልከቱ፣ ያሰመርኩበትን ቦታ። እነዚህም የጥምቀትና የጌታ እራት ስርዓቶች ናቸው ካለች በኋላ በስርዓቶቹ ውስጥ የሚገኝ የተለየ ጸጋና በረከት የለም። ያም ሆኖ ግን ለጌታ ፍቅርና ትእዛዝ ሲባል ብቻ የሚደረግ ነው ትላለች። ሰው ለምሳሌ የጌታ እራት ወይም ቅዱስ ቁርባን፣ በዛ በቅዱስ ቁርባን የሚገኝ የተለየ ልዩ ጸጋ እና በረከት የለምን ያለችው ሙሉ ወንጌል በመሰረታዊ የክርስትና ትምህርት ማስተማሪያዋ ሰነድ ላይ ኦፊሻል በሆነ ሰነድ ላይ ይህንን ስርዓት የምንፈጽመው ለጌታ ካለን ፍቅርና ለጌታ ፍቅርና የጌታ ትእዛዝ ስለሆነ ብቻ ነው። ዶክተር ማሙሻ ግን ምን ነበር ያሉት? አይ ልዩ የሆነ ጸጋ አለው የሚል ነገር አስቀምጠዋል። አሁን ይህ ልዩነት በሉትራንና በጴንጤኮስታል ወይም በሆነ ዲኖሚኔሽንና በሆነ ዲኖሚኔሽን አይደለም፣ በዛው በፕሮቴስታንት ውስጥ ሆኖ ማለት ነው። ይልቁንም እዛው ጴንጤ ውስጥ ሆኖ ጴንጤ ለጴንጤ ነው ቅዱስ ቁርባን ላይ አሁን ልዩነት እያሳየን ያለው። ሁለቱም ጴንጤዎች ናቸው። ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ወይም የጌታ እራት እውነተኛ የጌታ ስጋና ደም መሆኑን ዶክተር ማሙሻም ሙሉ ወንጌልም ሁለቱም ይክዱታል። ዶክተር ማሙሻም እንደዛ ሲሉ ስለነበር በቃ ስጋውማ ራሱ ጋር ነው ህብስቱ የሰጣቸው አይነት ነገር ሲናገሩ ነበር። ዛሬ ላይቭ ላይ ገብተን እናየዋለን። ሁለቱም ይህንን ክደው ግን አይ እንደው ጸጋ ግን እንቀበልበታለን የሚሉ አሉ። ይኸው ለምሳሌ ዶክተር ማሙሻ ብለዋል። ሙሉ ወንጌል ግን በቤተ እምነት ደረጃ ግን የተለየ ጸጋ እና በረከት የለም ትላለች። ማን ነው ትክክል? እግዚአብሔርን ጸጋ ትቀበሉበታላችሁ ወይስ አትቀበሉበትም? እንዴት ነው የምታውቁት እውነተኛ ይሄ ነው ማለት ከሆነውን ካልሆነው ማለት ነው? በመጽሐፍ ቅዱስ ካላችሁ ሁለት እንግዲህ ዶክተር ማሙሻም መጽሐፍ ቅዱስ ብሎ ይመጣሉ። ሙሉ ወንጌልም መጽሐፍ ቅዱስ ብላ መምጣቱ አይቀርም። በምን ታውቁታላችሁ? ቤተሰቦች ለዛሬ ጀላችሁ መጥቶ ቪዲዮ እነዚህን ይመስሉ ነበረ። ቪዲዮቻችንን ላይክ ማድረጋችሁን አትርሱ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረጋችሁን ቀጥሉበት። ስላዳመጣችሁን አመሰግናለሁ።